ጤና ይስጥልን ተመልካቾቻችን እንኳን ወደ ኢትዮ ኤአይ ኢንሳይት በሰላም መጣችሁ። በኃይሉ ነኝ። በዛሬው ፕሮግራማችን እጅግ በጣም አስገራሚና ፓወርፉል የሆነውን ጀሚናይ 2.5 እንመለከታለን። እንግዲህ ጉግል እጅግ በጣም ፓወርፉል የሆነ ሞዴሉን ለቋል። በጣም በከፍተኛ ደረጃ መነጋገሪያ ሆኖ ያለ ሞዴል ነው። እጅግ በጣም ፓወርፉል ነው። በጣም ከባድ የሚባሉ ፕሮብለሞችን እጅግ በጣም አስቸጋሪ የሚባሉ ስራዎችን በቀላሉ በሰከንዶች ውስጥ ማከናወን የሚችል እጅግ ጃይንት የሆነ ሞዴል ነው የተለቀቀው ማለት ነው። እንግዲህ እኛም ዛሬ ይህንን አብረን እንመለከታለን ማለት ነው። እንግዲህ ይህንን ስንመለከት የራሳችንን ፕሮምፕቶች እየሰጠን ምን አይነት ስራዎች ታምራዊ ስራዎች እንደሚሰራ አብረን እንመለከታለን። ፕሮምፕቶቹን እንደተለመደው በቴሌግራም ገጻችን ላይ እናደርጋለን። እንደዚሁም ደግሞ አንዳንድ አፕዴቶችን በኤክስ ወይም ደግሞ በቀድሞ ትዊተር ፔጃችን ላይ እንደዚህ እንለቃለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። እንደዚሁም ኮሜንት ካላችሁ ኮሜንት ስጡን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጀሚናይ 2.5 ፕሮ በተለያዩ ቤንችማርኮች በተለያዩ መመዘኛዎች ተመዝኖ ከፍተኛ ውጤት አምጥቷል። እንግዲህ ይህን የምንመለከተው እዚህ ጋር እሱ ነው። የመጀመሪያው ቴስት ሂዩማኒቲ ላስት ኤግዛም የሚባለው ማለት ነው። ሂዩማኒቲ ላስት ኤግዛም ላይ ስንመለከት ይሄ ቴስት በዋናነት ቴስት የሚያደርገው ሪዝኒንግ እና ናውሌጅ ነው። ሪዝን አውት የማድረግ ችሎታውንና እንደዚሁም ደግሞ ያለውን እውቀት በተለያዩ ዲስፕሊኖች በተለያዩ ቶፒኮች ላይ በጣም እጅግ በጣም ኮምፕሌክስ አስቸጋሪ በሚባሉ ቶፒኮች ላይ ቴስት ይደረጋል ማለት ነው። በዛ መሰረት እዚህ ጋር ስንመለከት 18.8% ነው ያመጣው። ይሄ ከየትኛውም የሞዴል የተሻለ ውጤት እንደሆነ እዚህ ጋር መመልከት እንችላለን ማለት ነው። ቀጥሎ ያለው ነገር ጂፒኪውኤ ዳይመንድ የሚባል የሳይንስ ቴስት ነው። ይሄኛው ደግሞ ምንድን ነው የሚያደርገው ሳይንቲፊክ የሆኑ የእውቀቶችን በተለይ በግራጁዌት ሌቭል ያሉ እንደነ ፊዚክስ አይነት ነገሮች ላይ ነው ቴስት የሚደረገው። በዛ ደግሞ ቴስት ተደርጎ ጀሚናይ ያመጣውን ስንመለከት ጀሚናይ 2.5 ፕሮ ያመጣውን ስንመለከት 84 ነው። እነኚህ ቴስቶች በመጀመሪያ ቴስት ያመጣቸው ናቸው። በሁለተኛው ቴስት አይደለም። ለምሳሌ እንደነ ክላውድ 3.7 ሶኔት ያሉት በሁለተኛው ቴስት የተሻለ ውጤት አምጥተው እዚህ ጋር እንመለከታለን። ነገር ግን በመጀመሪያ ያመጣው ቴስት 78.2 ነው 3.7 ሶኔት ማለት ነው። ነገር ግን ጀሚናይ 2.5 ፕሮ በመጀመሪያ ቴስቱ ያመጣው 84 ነው። ስለዚህ አሁን ያለው በኤክስፐሪመንታል ሌቭል ላይ ነው። በኋላ ብዙ ሰዎች ቴስት አድርገው ፊድባክ ከሰጡ በኋላ ደግሞ ራሱ ሞዴሉን አፕግሬድ አድርጎ አሻሽሎ ቴስት ሲደረግ ምናልባት እጅግ በጣም ከፍተኛ ውጤት ሊያመጣ ይችላል። ሆኖም ግን አሁንም በጣም ከፍተኛ ውጤት ያመጣው እዚኛው ላይ። ቀጥሎ ያለው ደግሞ ማቴማቲክስ ነው። ማቴማቲክስን ስንመለከት ደግሞ ለምሳሌ ይሄ ማቴማቲክስ ፕሮብለሞችን በጣም በከፍተኛ ደረጃ ያሉ የማቴማቲክስ ችግሮችን የሚፈቱ ጥያቄዎች በከፍተኛ ደረጃ ያሉ በተለይ ደግሞ በሃይ ስኩል ሌቭል ያሉ በጣም ከባድ የሚባሉ በጣም ኮምፒቲቲቭ የሆኑ የሃይ ስኩል የማትስ ጥያቄ ተሰጥተውት ስኮር ያደረገውን ደግሞ ስንመለከት እዚህ ጋር 86.7 ነው እንደምንመለከተው። አሁንም ይሄ አንደኛው ሃይስት ስኮር ነው ማለት ነው በመጀመሪያ ቴስት ሲንግል አቴምፕት ማለት ነው። በእርግጥ እዚህ ጋር ግሮክ 3 ቤታውን ስንመለከት በሁለተኛ አቴምቱ 93.3 አምጥቷል። በመጀመሪያ አቴምቱ 77 ነው ያመጣው እዚህ ጋር እንደምንመለከተው። ነገር ግን ይሄኛው ጀሚናይ 2.5 ፕሮ በመጀመሪያ አቴምቱ 86.7 ነው ያመጣው። ስለዚህ በሁለተኛው ቴስት ደግሞ በጣም ከፍተኛ ውጤት ሊያመጣ እንደሚችል መገመት እንችላለን ማለት ነው። ከዛ ሌላኛው AIME 2024 ነው። ይሄኛውም ተመሳሳይ ነው። ነገር ግን ይሄኛው ምንድነው እሱ በጣም ከባድ የሚባሉ የማትስ የተለያዩ ፕሮብለሞችን ቴስት የሚደረጉበት ነው። በዚህኛውም ስንመለከት በጣም ከፍተኛ ውጤት አምጥቷል። 92.0 ነው ያመጣው። ይሄም በጣም ከፍተኛ ከሚባሉት አንደኛው። ይሄ እንግዲህ በመጀመሪያ ቴስቱ ነው ሲንግል አቴምፕት ማለት ነው። ስለዚህ ሰከንድ አቴምፕት ላይ በጣም ከዚህ የላቀ ውጤት ሊያመጣ ይችላል ማለት ነው። ሌላኛው ላይቭ ኮድ ቤንች V5 የሚባለው ነው። ይሄኛው ደግሞ ምንድነው ኢቫሉዌት የሚያደርገው ኮዶችን ጀነሬት የማድረግ አቅሙ ማለት ነው። ኮድ ጀነሬት የማድረግ አቅሙን ቴስት ያደርጋል። በተለይ ሶፍትዌር ዲቨሎፕመንት አካባቢ ላይ ማለት ነው። እዚህ ጋርም ቴስት ያደርገው ስንመለከት በመጀመሪያው በሲንግል አቴምቱ 70.4 ነው። የኦፕን ኤአዩ O3 ሚኒ 74.1 ስኮር አድርጓል። ስለዚህ ከዛ ትንሽ ዝቅ ያለ ነው። ነገር ግን ከሌሎቹ ሞዴሎች በመጀመሪያ አቴምፕት በሲንግል አቴምፕት የተሻለ ውጤት እንዳመጣ መመልከት እንችላለን ማለት ነው። እንግዲህ ሌሎች ቤንችማርኮችም አሉ እዚህ ጋር ለምሳሌ ፖሊግሎት እዚህ ጋር 74.0 ነው በመጀመሪያ አቴምፕቱ ያመጣው። ስለዚህ ይሄ ትልቅ እንደሆነ እዚህ ጋር መመልከት እንችላለን ማለት ነው። ሌሎችም አሉ። በተለይ በዋናነት እዚኛው ጋር መመልከት ያለብን ለዚህ በጣም ዩኒክ የሆነው ምንድነው እሱ ሎንግ ኮንትራክት የሆኑ ሎንግ ዶክመንቶችን በጣም ሰፋፊ ዶክመንቶችን አክሰስ የሚያደርግበት መንገድ አንደርስታንድ የሚያደርግበት መንገድ እና ሪድ የሚያደርግበት መንገድ ከሌሎቹ እጅግ በጣም የተለየ ያደርገዋል ማለት ነው። እዚህ ጋር ስንመለከት 94.5 ነው እዚህ ጋር ያመጣው። ይሄ እጅግ በጣም ትልቅ ፐርፎርማንስ ነው። እስከ ከ128 ሺህ ቶክን እስከ 1 ሚሊዮን ቶክን ድረስ
ፐርፎርም ማድረግ ይችላል ማለት ነው። በዚህ ደረጃ ሌሎቹ ፐርፎርም ማድረግ አይችሉም እና ይሄ ሞዴል እጅግ በጣም ፓወርፉል የሆነ ሞዴል እንደሆነ መመልከት እንችላለን። በመጨረሻ ያለውን መልቲ ሊንጓል ፐርፎርማንሱ ነው። በተለያዩ ቋንቋዎች ላይ ተመዝኖ ያመጣውን ውጤት ስንመለከት እዚህ ጋር ሌሎቹም አይደርሱበትም። በብቸኝነት 89.8% ስኮር አድርጓል ማለት ነው። ይሄ የሚያሳየን እንግዲህ ይህ ሞዴል ጀሚናይ 2.5 ፕሮ ሞዴል በነፃ አቬለብል ነው። አሁን ኤክስፐሪመንታል ሌቭል ላይ ነው ያለው። እጅግ በጣም ፓወርፉል የሆነ ሞዴል እንደሆነና ከሌሎቹ ሞዴሎች እጅግ በጣም በከፍተኛ ደረጃ በቤንች ማርኮቹ ትልቅ ውጤት ያመጣ እንደሆነ መመልከት እንችላለን ማለት ነው። ከዚህ በተጨማሪ ኢሜጆችን እና የተለያየ ሞዴል ያላቸውን መልታይ ሞዳል ነገሮችን ከሌሎቹ በተለየ አንደርስታንድ የማድረግ ችሎታውም እጅግ በጣም ከፍተኛ ነው ማለት ነው። ለምሳሌ የኢሜጆችን አንደርስታንድ የማድረግ አቅሙ ለምሳሌ እዚህ ጋር ስንመለከት 69.4% ነው ቫይብ ኢቫል የሚባለው ማለት ነው። ይሄ በጣም ትልቅ ፖይንት እንደሆነ እዚህ ጋር መመልከት እንችላለን ማለት ነው። እንግዲህ በአጠቃላይ ቤንች ማርኮቹን መሰረት አድርገን ስንመለከት ጀሚናይ 2.5 ፕሮ ሪዝን በማድረግ በማትስ በኮዲንግ ቪዥዋሎችን አንደርስታንድ በማድረግ እንደዚሁም ደግሞ ሎንግ ኮንቴክስት ፕሮሰስን በማድረግ እንደዚሁም ደግሞ በመልቲሊንጓል ታስክ ላይ አይደርሱበትም ማለት ነው። እጅግ በጣም ምርጥ የሆነ ሞዴል ነው ማለት ነው። ስለዚህ ለሪሰርች ለትምህርት አርቲፊሻል ኢንቴሊጀንስን ተጠቅመን ኮድ ለማድረግ እንደዚሁም ደግሞ የተለያዩ የትርጉም ስራዎችን ለመስራት ጀሚናይ 2.5 ፕሮ እጅግ በጣም ትልቁ ሞዴል እንደሆነ ከዚህ መገንዘብ እንችላለን ማለት ነው። በቀጣይ እንግዲህ እኛም የራሳችንን ፕሮምፕቶች ሰጥተነው በተግባር ደግሞ ቴስት እናደርጋለን። አሁን ደግሞ ፕሮምፕት እስኪ እየሰጠ ነው እንዴት አድርጎ ሊመልስልን እንደሚችል ቴስት እናደርገዋለን ማለት ነው። ስለዚህ መጀመሪያው ፕሮምፕታችን የሚሆነው ኢንተራክቲቭ የሆነ ማፕ እንዲሰራልን እንጠይቀዋለን። በዛ መሰረት እዚህ ጋር አሁን እኔ ያው ዘለግ ያለ ሰፋ ያለ ፕሮምፕት ሰጠዋለሁ። እነኝም ፕሮምፕቶች በቴሌግራም ገጻችን ላይ እናስቀምጥላችኋለን። እናንተም በራሳችሁ አፕዴት አድርጋችሁ መጠቀም ትችላላችሁ። ስለዚህ እዚህ ጋር ምንድን ያልኩት ኢንተራክቲቭ የሆነ የጂኦግራፊካል ማፕ የሚያሳይ ነገር ስራልኝ ብየዋለሁ። ዲቴይል ነው እዚህ ጋር እንደምንመለከተው። ከዛ እስኪ ምን አድርጎ እንደሚሰራ እንመለከታለን። እሱ ይሄንን እየሰራ ይሄ ጀነሬት እያደረገ እኛ ደግሞ እስኪ እንዴት አድርገን ልንጠቀም እንደምንችል እንመለከታለን ማለት ነው። እንግዲህ ጀሚናይ 2.5 ፕሮን ለመጠቀም መጀመሪያ እዚህ ጋር ሞዴል የሚለው ላይ መጀመሪያ መምጣት ያለብን ኤአይ ስቱዲዮ ዶት ጉግል ላይ መምጣት አለብን። እዚህ ጋር ለመምጣት ምን ማድረግ እንችላለን? ቀጥታ ጉግል ላይ ሄደን ጂሜላችን ላይ ሳይኒን እናደርጋለን። ሳይኒን ካደረግን በኋላ ጉግል ኤአይ ስቱዲዮ ብለን ታይፕ ማድረግ እንችላለን ብራውዘራችን ላይ ማለት ነው። ታይፕ ስናደረግ እንደዚህ ይመጣልናል። ይሄ ሲመጣ ይሄን ክሊክ እናደርጋለን። ከዛ በኋላ ይሄን ይመስላል ማለት ነው። እጅግ በጣም ቀላል ነው። ከዛ በኋላ ምንድን ነው የምናደርገው? እዚህ ጋር መተን ሞዴል በሚለው ጋር በስተቀኝ በኩል ሞዴል የሚለውን እንመርጣለን። ለዚህ ቪዲዮ ፐርፐዝ የምንጠቀመው ጀሚናይ 2.5 ፕሮን ስለሆነ አሁን ላይ ያለው ሞዴል አንድ ነው። እሱን ይህንን 2.5 ፕሮን ብቻ እንጠቀማለን ማለት ነው። ሌሎች ሞዴሎች ከፈለጋችሁ መምረጥ ትችላላችሁ። ነገር ግን ለዚህኛው ይህንን ነው የምናየው ማለት ነው። ይህንን ስንመለከት ይሄ ኤክስፐሪመንታል ነው አሁን ላይ ምን ማለት ነው? ኤፒአይውን መጠቀም ትችላላችሁ በነፃ። ነገር ግን ኤፒአይው ላይ የሚሰጠን 5 ብቻ ነው። በአንድ ጊዜ 5 ሪኩዌስት ብቻ ነው እንትን ሊያደርግ የሚችለው። እንደምትመለከቱት እዚህ ጋር ሆቨር አድርጌ የተከፈተውን ካርድ ስንመለከት ነፃ ነው ማለት ነው። ኢንፑቱም አውትፑቱም ነፃ ነው። እንግዲህ ይሄ አሁን ኤክስፐሪመንታል ላይ ስለሆነ ነው ማለት። በኋላ ላይ ምን እንደሚሆን አብረን እንመለከታለን ወደፊት። እንግዲህ በቀላሉ እንደዚህ ማድረግ ትችላላችሁ። አሁን ወደ መጀመሪያው እንትናችን እንመለስ። እንደምትመለከቱት አሁንም ረን እያደረገ ነው፣ ኮዱን እየሰራ ነው። በጣም ሰፊ ኮድ ነው፣ ምክንያቱም ፕሮምፕቴ በጣም ሰፊ ስለሆነ ማለት ነው። አሁን ወደዚህኛው ላይ እንመለስና እንደገና እዚህ ጋር ልግለጽላችሁ። ስለዚህ ፕሮምፕታችንን የምንጽፈው እዚህ ጋር ነው። እዚህ ጋር አታች የምናደርገው ካለን እዚህ ጋር አክሽን ፕላስ ሳይኗን ክሊክ እናደርግና አታች ማድረግ እንችላለን ማለት ነው። ሌሎች ነገሮች ማስተካከል ከፈለጋችሁ እዚህ ጋር ማስተካከል ትችላላችሁ። ሌላው ግን እዚህ ጋር በጣም ማወቅ ያለብን ቶክን ካውንት አለው። ከሌሎቹ በጣም ለየት የሚያደርገው ጀሚናይ ለዚህኛው ሞዴል በተለይ ወደ 1,048,000 ቶክን ይፈቅዳል ማለት ነው። እጅግ በጣም ሰፊ ኮንቴክስት ነው ማለት ነው። ይሄ አንደኛው ነገር ነው። ከዛ ውጭ እዚህ ጋር ቱሎች አሉ። ቱሎችን እንትን ማድረግ ትችላላችሁ፣ አክቲቬት ማድረግ ትችላላችሁ። ኮድ ኤክስኪዩሽን አክቲቬት ማድረግ ትችላላችሁ። ፈንክሽን ኮሊንግ እንደዛ ማድረግ ትችላላችሁ። ከኢንተርኔትም ጋር እዚህ ጋር ማገናኘት ትችላላችሁ ማለት ነው። ለምሳሌ እንደዚህ ብናደርገው ከኢንተርኔት ጋር ይገናኝልናል። ሌሎቹ አድቫንስ ሴቲንግ እዚህ ጋር አሉ። ሴፍቲን በተመለከተ እዛ ጋም እንደዚሁ አድጀስት ማድረግ ትችላላችሁ። ከዛ ውጭ አውትፑት ሌንግዙ ለዚህኛው የምናገኘው ስንት ነው? 65,536 ነው የምናገኘው ማለት ነው። ከዛ በላይ አይሰጠንም፣ ሌላ መጀመር አለብን ማለት ነው። which is like በጣም ትልቅ ነው ይሄ ራሱ። ስለዚህ ይሄንን ይመስላል እንግዲህ ዩአዩ ማለት ነው። ስለዚህ አሁን እንደገና ወደ ኮዳችን እንመለስና እንመልከት። አሁንም እዚህ ጋር ረን እያደረገ ነው እንደምትመለከቱ። በጣም ሰፊ ፕሮምፕት ነው እንግዲህ መጨረሻ ላይ የሚሰጠንን እናያለን።
ይሄንን ሰጥቶናል ማለት ነው። እስኪ ከጨረሰ ቼክ እናድርገው። አልጨረሰም። አሁንም በጣም ሰፊ ነው እንደምትመለከቱት፣ በጣም በፍጥነት አሁን ጨርሷል። እዚህ ጋር እንደምንመለከተው ጨርሷል። ስለዚህ ምን ማድረግ እንችላለን? እዚህ ጋር እንመጣና ኮፒ እንለዋለን ማለት ነው። እዚህ ጋር ኮፒ እንለዋለን። ኮፒ ቱ ክሊፕቦርድ ይለናል። ይሄን ኮፒ ያደረግነውን ቀጥታ ወደ ነው የሚሄደው። እኔ ቪዥዋል ስቱዲዮ ኮድ ላይ ሄድና ከቪዥዋል ስቱዲዮ ኮድ ነው ረን ማድረገው። ከዛ ሎካል ኢንቫይሮንመንት ላይ ምን አድርጎ ሬንደር እንደሚያደርግ እንመለከታለን ማለት ነው። ይሄው እንደምትመለከቱት እንግዲህ አሁን ቪዥዋል ስቱዲዮ ኮድ ላይ ሰጥቼዋለሁ። ኮፒ ፔስት አድርጌያለሁ እዚህ ጋር ማለት ነው። እንደምትመለከቱት በጣም ብዙ ኮድ ነው። እዚህ ጋር ፔስት አድርጌለታለሁ። እዚህ ጋር ሌላው ነገር እዚህ ጋር ያካተትኩት ነገር ምንድነው? ኮዱን ከሰጠሁት በኋላ የጄሰን ፋይል አቀርብለታለሁ ማለት ነው። እሱም በኋላ ኤክስፕሌን አደርግላችኋለሁ። እንደምትመለከቱት እጅግ በጣም ትልቅ ፋይል ነው። ከዛ አሁን ረን እናደርጋለን። እዚህ ጋር እንመጣና ይሄንን ሰርቶልናል። በጣም የሚያምር ነገር ነው የሰራው። ስለዚህ ይሄ የወርልድ አትላስን ይሄን ሰርቷል። እንግዲህ ይሄ አክቲቭ ነው ወይ የሚለውን ነገር ስንመለከት አሁን ለምሳሌ አሁን እዚህ ጋር ሌየሮች አሉ እንደምትመለከቱት እዚህ ጋር። ከዛ እዚህ ጋር መጣና ፖለቲካል ማፕ ነው ይሄኛው። ስለዚህ አሁን ለምሳሌ ኢትዮጵያን ክሊክ ባደረገ እዚህ ጋር እንደምትመለከቱት ሃይላይት አደረገው ኢትዮጵያን። እዚህ ጋር መጣና ደግሞ አሳየኝ ካፒታሉን አዲስ አበባ ነው አለ፣ ፖፑሌሽኑን፣ ላንጉጁን፣ እንደዚሁም ደግሞ ከረንሲውን ኢትዮጵያ የምትጠቀመውን አሳየን። ይህ ለሁሉም ሀገራት ይሰራል። ለምሳሌ እዚህ ጋር እንመጣና ደግሞ ዲሞክራቲክ ሪፐብሊክ ኮንጎ ክሊክ ብናደርግ ከአፍሪካ ውስጥ ይኸው በተመሳሳይ እዚህ ጋር እናገኛለን። ወደ ሰሜን አሜሪካ ሄደን ካናዳን ብንነካ እዚህ ጋር ካናዳንም እዚህ ጋር ይሰጠናል ማለት ነው። አሜሪካንም እዚህ ጋር ብንነካ እንደዚሁ እናገኛለን እንደምትመለከቱት እዚህ ጋር። ከዛ ውጪ ወደ ራሽያ ብንሄድም እዚህ ጋር እናገኛለን። እንደምትመለከቱት እንግዲህ እጅግ በጣም ኢንተራክቲቭ የሆነ የዓለም ማፕ ሰጥቶናል ማለት ነው። ከዛ ውጪ አንታርክቲካን እዚህ ጋር ብንነካ እሱንም ያሳየናል ማለት ነው። ከዛ ውጪ እዚህ ጋር ከፈለግን እንመጣና በፊዚካልም እዚህ ጋር እንትን ማድረግ እንችላለን። እንደምትመለከቱት በፊዚካል ፎርሙ ቀየር ነው። ምንም የተለየ ነገር የለውም። ይሄኛው ዴታ የተለየ ዴታ ስለሌለው ማለት ነው። ነገር ግን ይህንን እዚህ ጋር ተመሳሳይ ነገር ያሳየናል። ከዛ ሶስተኛው እዚህ ጋር በፖፑሌሽን ደግሞ እንሞክራለን። አያችሁት እንዴት አይነት ማፕ እንደሰራልን ማለት ነው። በፖፑሌሽን ደግሞ እዚህ ጋር ስንመለከት ይኸው እዚህ ጋር ለምሳሌ አገራት ያላቸውን ፖፑሌሽን ከግምት ውስጥ በማስገባት እንግዲህ ከለርድ አድርጓቸዋል ማለት ነው። ለምሳሌ እዚህ ጋር ሱዳንን ስንመለከት ይኸው እዚህ ጋር አስቀምጦልናል። ከዛ ውጭ እዚህ ጋር ለምሳሌ ቻይናን ብንነካ እዚህ ጋር እንደምትመለከቱት ቻይናን እዚህ ጋር አስቀምጦልናል ማለት ነው። እዚህ ጋር ህንድንም በተመለከተ እንግዲህ እነኚህ በጣም ትልቅ ቁጥር ያላቸው ሀገራት ህዝብ ቁጥር ያላቸው ሀገራት ናቸው። ስለዚህ እሱን ሁሉ አይደንቲፋይ አድርጎልናል ማለት ነው። ከዛ ውጭ እዚህ ጋር ወደ ብራዚል ብንመጣ ተመሳሳይ ነው። እዚህ ጋር ዩኤስኤ ብንመጣ ተመሳሳይ ነው። ኢትዮጵያ ላይ ብንመጣ እንደዚሁ የሚያሳየን ነገር አለ ማለት ነው። ስለዚህ ይሄንን ይመስላል። እጅግ በጣም የሚገርም ነገር ነው የሰራው ማለት ነው። ጀሚናይ 2.5 ፕሮ ነፃ ነው። ከዛ ውጪ እዚህ ጋር ኪዩዝ ጨምሬበታለሁ። እዚህ ጋር ለምሳሌ አገራትን አገኝ የሚል ማለት ነው። ለምሳሌ ኡጋንዳን እዚህ ጋር ፈልግ ብሎኛል። ኡጋንዳ ይመስለኛል እዚህ ጋር ሜቢ እቺኛዋ ኡጋንዳ ልትሆን ትችላለች። አግኝቻታለሁ እንደምትመለከቱ ኮሬክት አለኝ። ቀጥሎ ስዊድንን ፈልግ አለኝ። ይሄ በጣም እንደምትመለከቱት ሙቭ ማድረግ እችላለሁ ማለት ነው። በጣም ኢንተራክቲቭ ነው። ስዊድን ፈልግ ብሎኛል። ስዊድን እንግዲህ አላገኘሁም። ከዛ በኋላ ሌላ እንደገና ካሜሮንን ፈልግ ብሎኛል። ካሜሮን እንደገና እዚህ ጋር መጣና ሞክራለሁ። አግኝቻለሁ ካሜሮንን ማለት ነው። ከዛ ማልታን ይለኛል። እዚህ ጋር ብሳሳት ለምሳሌ ትክክል አላገኘህም ሳዑዲ አረቢያ ነው የነካኸው ይለኛል። እንደምትመለከቱት አሁን ደግሞ ሴሪያን ይለኛል። በጣም የሚገርም ነገር ነው እየሰራው ማለት ነው። ከዛ እዚህ ጋር ዙም ኢን ማድረግ ትችላላችሁ። ካልፈለጋችሁ ዙም አውት፣ ካልፈለጋችሁ ደግሞ ከርሰራችሁን ተጠቅማችሁም እንደዚህ ማስተካከል ትችላላችሁ ማለት ነው። እንደ ድራግን ማድረግ ትችላላችሁ። እንደምትመለከቱት በጣም የሚገርም ነገር ነው ማለት ነው። ስለዚህ ለዚህኛው ቴስታችን ኢንተራክቲቭ የሆነ የዓለም ማፕ ስራ ላልነው ነገር እጅግ በተሳካ ሁኔታ ሰርቶልናል ማለት ነው። እኔ የጨመርኩት እዚህ ጋር ምንድነው የአገራትን ዳታ ብቻ ነው የጨመርኩለት። የአገራትን ዳታ የለውም። ነገር ግን ሴንሲቪን እኔ ጨምሬለታለሁ። ምክንያቱም እነዚህ ጋር ክሊክ ካደረግን በኋላ ሁሉ ነገር የሰራው እሱ ነው። ነገር ግን እኔ ምን አድርግ ያለው ለምሳሌ እዚህ ጋር ኢትዮጵያን ክሊክ ስናደርግ ኢትዮጵያን አዲስ አበባ ፖፑሌሽን ነምበሩ አምሃሪክ የሚለውን እንደገና ደግሞ ከረንሲውን በተመለከተ ዳታ መስጠት አለብን። ይህንን ሲኤስሲቪ ላይ ጊትሀብ ላይ ታገኛላችሁ፣ ወይም ደግሞ ሌሎች ሶርሶች ላይ ታገኛላችሁ። እሱ በሰጣችሁ ኮድ መሰረት ያንን ካስገባችሁለት ይህን የሚያምር በጣም እጅግ በጣም ውብ የሆነ ነገር ይሰጣችኋል ማለት ነው። ይሄ እንግዲህ በቪዥዋላይዜሽን ቱል አይደለም የተሰራው፣ ጀሚናይ 2.5 ፕሮ እየሰራው ነው ማለት ነው። የመጀመሪያውን ቴስት አልፏል። አሁን ደግሞ ወደ ሁለተኛው ቴስታችን እናልፋለን። አሁን ደግሞ ሁለተኛውን ቴስት እንመለከታለን። ሁለተኛው ቴስት የሚሆነው የኢሚግሬሽን ዌብሳይት ስራለን እንለዋለን ማለት ነው። እንግዲህ እሱን ደግሞ እንዴት አድርጎ እንደሚሰራልን አብረን እንመለከታለን። ስለዚህ እዚህ ጋር መጣና ምን ሰጠዋለሁ፣ እዚህ ጋር ይሄን ፕሮምፕት ሰጠዋለሁ። ይሄኛው በንጽጽር እጅግ በጣም እጥር ምጥን ያለች ፕሮምፕትን የሰጠሁት እንደምትመለከቱት። ስለዚህ ምን አደርጋለሁ አሁን ረን እለዋለሁ። ስለዚህ አሁን ያው ይሄንን ይሰራልናል። ይሄኛው እንግዲህ የአማርኛ ዌብሳይት እንዲሰራልን ነው።
የኢሚግሬሽን ዌብሳይት ስራልን ብለን የሰጠነው እዚህኛው ላይ ምን ቴስት እናደርጋለን የአማርኛ ችሎታው ምን ይመስላል የሚለውንና በዚሁ ደግሞ የኮዲንግ ችሎታውንም በዚሁ እንመለከታለን ማለት ነው። እንግዲህ ይሄ ጀሚናይ 2.5 ፕሮ የቲንኪንግ ሞዴል ነው። የቲንኪንግ ሞዴል ሆኖ ግን ብዙ ነገሮችን ማከናወን እንደሚችል ከዚህ በፊት ባየነው ቴስቲንግ ቤንችማርኮች ተመልክተናል ማለት ነው። እንግዲህ እንደምትመለከቱት ያው ኮዱን ካሁኑ መስራት ጀምሯል ማለት ነው። በጣም መጀመሪያ ያሰበበት ዲዩሬሽን ራሱ ስንመለከት በጣም ለአጭር ጊዜ ነው ያሰበው፣ ረጅም ጊዜ አልወሰደበትም። ከዛ ቀጥታ ኮዱን ወደ መስራት ነው ያለፈው ማለት ነው። እንግዲህ ኮዱን ከጨረሰ በኋላ እኛ ደግሞ ኮዱን ወደ ቪዥዋል ስቱዲዮ ኮዱ ሄደን እዛ ላይ ቴስት እናደርገዋለን። ቴስት አድርገን ምን እንደሚመስል ደግሞ እንመለከታለን ማለት ነው። እንግዲህ አሁን ኮዱን ጨርሷል ሰርቶ እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ምን እናደርጋለን እዚህ ጋር እንመጣና እዚህ ጋር ኮዷን ኮፒ እንለዋለን። ከፈለግንም እዚህ ጋር ዳውንሎድ ማድረግ እንችላለን። ነገር ግን እኔ የምፈልገው ኮፒ ማድረግ ነው። ስለዚህ ኮፒ አደርጋለሁ ማለት ነው። ኮፒ ካረኩ በኋላ ወደ ቪዥዋል ስቱዲዮ ኮድ ሄድና እዛ ላይ ፔስት አድርጌ ረን እናደርገዋለን። የሚሆነው እናያለን። እንግዲህ እዚህ ጋር ቅድም የጠቀሱትን ለመመለስ ቶክን አካውንቱ 1,048,000 በላይ ነው ብያቸዋለሁ። እስካሁን እኛ ለዚህኛው ኮድ ጀነሬሽን የተጠቀምነው 12,050 ቶክን ብቻ ነው። ስለዚህ ብዙ ዊንዶው አለ ማለት ነው። ስለዚህ አሁን ወደ ቪዥዋል ስቱዲዮ ኮድ ሄዳለሁ። ያው እንግዲህ እዚህ ጋር እንደምትመለከቱ ቪዥዋል ስቱዲዮ ኮድ ላይ መጥቻለሁ። እዚህ ጋር ኮዱን እዚህ ጋር ፔስት አድርጌያለሁ። ከዛ እስኪ ረን እናደርገውና ምን እንደሚሰራልን እንመለከታለን። ያው እንግዲህ እንደምትመለከቱት የአማርኛ ዌብሳይት እዚህ ጋር ሰርቶልናል። ኢሚግሬሽን አማካሪ የሚል ስም ሰጥቶታል። እዛ ጋር እንደምትመለከቱት አይከንም ሰርቷል። እዚህ ሆም ፔጁ ላይ ስትመለከት ሄሮ ፔጁን እዚህ ጋር እንደምትመለከቱት ከበስተኋላ በኩል እጅግ የሚያምር አኒሜሽን ከቶበታል ማለት ነው። 3GS አኒሜሽን ይመስላል። ስለዚህ እሱን እንግዲህ ከቷል። ሙቭ ማድረግ እንችላለን። እንደምትመለከቱት ከርሰሬን ሳወዛውዝ እዚህ ጋር እንደሚወዛወዝ ትመለከታላችሁ። በጣም የሚገርም ዌብሳይት ነው። እዚህ ጋር ሜኑ እንትኖች ላይ ስንመጣ ዋናው ገጽ ነው ይሄኛው ይለናል። አገልግሎቶች የሚሰጡ አገልግሎቶች የሚለው ስንሄድ ደግሞ እንደምትመለከቱት ይኸው እዚህ ጋር በጣም በሚያምር ሁኔታ የአማርኛ ዌብሳይት ምን የመሰለ የሚያምር የአማርኛ ዌብሳይት ሰጥቶናል። ከዛ መዳረሻዎች የሚለውን ደግሞ ስንመለከት ይኸው እዚህ ጋር እንደምትመለከቱት እንደ ሳምፕል እነዚህን ሀገሮች ከነ ፒክቸራቸው አቅርበዋል ማለት ነው። በጣም የሚገርም ነው። ከዛ በኋላ ፕሮሰሱን በተመለከተ ሂደት ብሎ እዚህ ጋር አስገብቷል ማለት ነው። ስንመለከት እዚህ ጋር ይኸው ስቴፖቹ ምን እንደሚመስሉ እዚህ ጋር አሳይቷል ማለት ነው። መጨረሻ ላይ ደግሞ እዚህ ጋር ፎርም የሚለውን ወይም ደግሞ ያገኙን የሚለውን እዚህ ጋር እንትን አድርጓል። ፎርሙን ስትመለከቱ እዚህ ጋር አስቀምጧል። አማርኛው ልቅም ያለ ነው። ምንም አይነት ስህተት አታገኙበትም። ከዛ ውጭ እንግዲህ ይኸው እዚህ ጋር አጠቃላይ እዚህ ጋር ደግሞ መቶ ፉተሯን አስቀምጧል ማለት ነው። ይሄ የሚገርም ስራን የሰራው እንደምትመለከቱት ምን የመሰለ የአማርኛ ዌብሳይት ሰርቶልናል። ይሄ በቃ በጣም ሙሉ በሙሉ የተሰራ ዌብሳይት ነው ማለት ትችላላችሁ ማለት ነው። እዚህ ጋር በተኑን ራሱ ስትመለከቱ በጣም ኢንተራክቲቭ ነው። በጣም ነው የሚያምረው። ክሊክ ስታደርጉት ወደ አገልግሎቶቻችን ይወስደናል ማለት ነው። እዚህ ጋር እንደምትመለከቱት አስፈላጊ የሚባሉ አገልግሎቶችን አካቷል ማለት ነው። እንደኔ ይሄ እጅግ በጣም የሚገርም ነው። በሰከንዶች ውስጥ ምን የመሰለ እዚህ ጋር ዌብሳይት ለዛው ሙሉ በሙሉ በአማርኛ የተሰራ ዌብሳይት ሰርቶልናል ማለት ነው። ጀሚናይ 2.5 ፕሮ እጅግ በጣም ፓወርፉል የሆነ ቱል ነው እንደተመለከት ነው። እንግዲህ ይሄንን ይመስላል ማለት ነው። እኔ በጣም ዋው ብያለሁ። አሁን ደግሞ ወደ ቀጣዩ ቴስት እናልፋለን። እንግዲህ ሁለተኛውንም ቴስት በተሳካ ሁኔታ አልፏል ብለን እንወስዳለን። ወደ ሶስተኛው ደግሞ እንሄዳለን። ሶስተኛው እስኪ ዶክመንት እንዴት ያነባል፣ በተለይ የኢትዮጵያ በእኛ ቋንቋ የተጻፉ ዶክመንቶችን እንዴት ይረዳቸዋል የሚለው እንመለከታለን። ለዚህኛው ደግሞ የኢትዮጵያ ጠቅላይ ፍርድ ቤት ሱፕሪም ኮርት ካሴሽን ቤንች የይግባኝ ሰሚ ችሎት የወሰነው ውሳኔ እንሰጠውና በአማርኛ የተሰጠ ውሳኔ ማለት ነው አንብቦ ከዛ እዛ ላይ ደግሞ ምን አይነት ነገር እንደሚሰራ አብረን እንመለከታለን ማለት ነው። ይሄኛው በጣም ከባድ የሆነ ነገር ነው። ስለዚህ ምን አደርጋለሁ እዚህ ጋር አታች አደርግለታለሁ ፋይሉን መጀመሪያ እዚህ ጋር መጣና አፕሎድ ፋይል እለዋለሁ። ከዛ እዚህ ጋር እንደምትመለከቱት አንድ ወስጃለሁ ከሱፕሪም ኮርት ዌብሳይት ላይ አንድ ካሴሽን ዲሲዥን ማለት ነው። እዚህ ጋር ከፍቼ ባሳያችሁ ይሄ ካሴሽን ዲሲዥን ይኸው እንደምትመለከቱት ይሄ ነው እንግዲህ እንትኑ ዲሲዥኑ ይሄንን ነው የምሰጠው። ከዛ በኋላ ይሄን ሰጥቼው ምን አድርጎ እንደሚሰራ አብረን እንመለከታለን ማለት ነው። ስለዚህ መጀመሪያ አታች ልበለው እዚህ ጋር መጣና አፕሎድ ፋይል እለዋለሁ። ከዛ አታች እዚህ ጋር አረጋለሁ ማለት ነው። እንደምትመለከቱት አታች እያደረገ ነው። ከዛ እኔ እዚህ ጋር ምን ሰጣለሁ ፕሮምፕቴን ሰጠዋለሁ ማለት ነው። ፕሮምፕቴን ሰጠውና ምንድነው እሱ ከዛ በኋላ ይሄን ነገር ኤክስፕሌን እንዲያደርግልኝ ነው የምጠይቀው። ከዛ በአማርኛም በእንግሊዝኛም ማለት ነው። ከዛ በኋላ ደግሞ ሌሎች ነገሮች ካሉ እንደዚሁ ደግሞ በፎሎ አፕ እንዲሰራልኝ ጠይቀዋለሁ ማለት ነው። እንደምትመለከቱት እዚህ ጋር አታች አድርጎ አልቋል። ያው ፈጣን ነው፣ እያሰበ ነው ማለት ነው። በጣም በፍጥነት ነው የሚያስበው። ይኸው እንግዲህ አስቦ ጨርሷል ማለት ነው። አሁን እያንዳንዱ ነገር ከዛ ላይ አማርኛ ነው እንዳሳየኋችሁ ማለት ነው። እንግዲህ ይሄንን ፒዲኤፍ ወሰደ። ከዛ ወደ እንግሊዝኛ ነው እየቀየረው ያለው። እንግዲህ ወደ እንግሊዝኛ ቀይረው ብየዋለሁ። እዚህ ጋር ጀጅመንቱን እንደምትመለከቱት ስትራክቸሩን ሁሉ ጠብቆ ነው። ምንም የተሳሳተው ነገር የለም። በሚገርም ፍጥነት ነው እየሰራ ያለው ማለት ነው። የዳኞቹን እንደገና ደግሞ ከሳሽ ማን እንደሆነ ተከሳሽ ማን እንደሆነ
እንግዲህ እንደኚህ ነገሮች ሁሉ ሰርቷል። ከዛ በኋላ በእንግሊዝኛ ያለውን ነገር ሁሉ አደረገ ማለት ነው። በአማርኛም ስጠኝ ስላልኩት ይኸው እዚህ ጋር እንደዛ አድርጓል ማለት ነው። ሌጋል ረመዲዎቹ ምንድናቸው የሚለውንም እዚህ ጋር ጠይቅ ያለው የካሴሽን ቤንች የተሰጠውን ውሳኔ ተመስርቶ ከዛ በኋላ ሌሎች አማራጮች አሉ ወይ ለተሸናፊው ፓርቲ የሚለውን ነገር ጠይቄው ነበረ። እሱን እዚህ ጋር እንደምትመለከቱት እንግዲህ በደንብ እንትን አድርጎታል ማለት ነው። በደንብ አብራርቶታል ማለት ነው። ስለዚህ ውሳኔውን እዚህ ጋር እንደምትመለከቱት በትክክል ከዛ ውስጥ አግኝቷል። ምንም የአማርኛ ግድፈት አትመለከቱበትም። ጊዜ አልወሰደበትም። በሰከንዶች ውስጥ ምንም የተወሳሰበ ነገር ሳይኖር እናንተ በምትረዱት መንገድ በቀላሉ ማለት ነው ይሄን ነገር ካለምንም ቋንቋ ወይም የአማርኛ ግድፈት እንደዚህ አድርጎ አስተካክሎ ሰጥቶናል ማለት ነው። እንግዲህ በጣም እጅግ በጣም ፓወርፉል የሆነ ቱል ነው ጀሚናይ 2.5 ፕሮ። በተለይ በእኛ ቋንቋዎች ላይ ጀሚናይን የሚስተካከለው ነገር የለም። አማርኛን አንደርስታንድ በማድረግ ደረጃ ሌሎች የኢትዮጵያ ቋንቋዎችን አንደርስታንድ በማድረግ ደረጃ የጀሚናይ የጉግል ፕሮዳክቶች እጅግ በጣም ፓወርፉል ናቸው። ይሄኛው ደግሞ ጀሚናይ 2.5 ፕሮ ደግሞ በቤንችማርክ ቴስት ላይ እንደተመለከት ነው መልታይ ላንጉዌጅ እንትን ላይ ማንም ጋር አይወዳደርም። ስለዚህ አማርኛውንም ምናልባት እጅግ በጣም በሚገርም እንትን የሰራው ማለት ነው። ወደ እንግሊዝኛም ተርጉሞ አማርኛውንም ልቅም ባለ መንገድ ሰርቶታል ማለት ነው። በብዙ መንገድ ለብዙ ነገሮች ልንጠቀምበት የምንችል ቱል ነው ማለት ነው። እስካሁን በሰራናቸው ቴስቶች ውስጥ ጀሚናይ 2.5 ፕሮ እጅግ በጣም ፓወርፉል ቱል እንደሆነ ተመልክተናል። አሁን ደግሞ ሌላ ቴስት እንሰጠዋለን። ሌላ ፕሮምፕት እንሰጠዋለን። እንግዲህ አሁንም ዘለግ ያለ ፕሮምፕት ነው የምንሰጠው። እዚኛው ጋር ደግሞ የተወሰነ አኒሜሽን ነገር እንዲሰራልን ነው የምንጠይቀው ማለት ነው። እዚህ ጋር እስኪ እንዴት አድርጎ ይሄን ደግሞ እንደሚሰራ አብረን እንመለከታለን። ያው በተርፍላዮችን ያካተተ ከዛ በኋላ ሰላም፣ ፍቅር ወዘተርፈ የሚሉ የአማርኛ ቃላት እንትን ላይ አኒሜት ተደርገው እንዲያሳየን የጠየቅ ነው። እንግዲህ ይሄን እንዴት አድርጎ እንደሚሰራ እንመለከታለን ማለት ነው። እዚህ ጋር እንደምትመለከቱት እየሰራ ነው ማለት ነው። ኮዱን እየጻፈ ነው። ኮዱን ሰርቶ እንደጨረሰ እንግዲህ ኮፒ እናደርግና አሁንም ቪዥዋል ስቱዲዮ ኮድ ላይ ሄደን ቴስት እናደርጋለን ማለት ነው። እዛ ጋር ደግሞ ምን አይነት ስራ እንደሚሆን አብረን እንመለከታለን። ያው እንግዲህ እንደምንመለከተው ኮዱን ሰርቶ ጨርሷል። ከዛ ኮዱን ኮፒ እናደርጋለን። ኮፒ ካደረግን በኋላ ወደ ቪዥዋል ስቱዲዮ ኮድ እንሂድ። ያው እዚህ መጥቼ ሰጥቼዋለሁ ኮዱን ኮፒ ፔስት አድርጌያለሁ እዚህ ጋር። ከዛ በኋላ እዚህ ጋር እስኪ ሬንደር እንበለው። በጣም ነው የሚያምረው። እንግዲህ እዚህ ጋር እንደምንመለከተው በተርፍላዮች አሉ። እዚህ ጋር እንደምትመለከቱት ከነኚህ ቢራቢሮዎች እነኚህ ቃላት እየረጩ እንመለከታለን። ሰላም፣ ፍቅር፣ መተሳሰብ፣ ርህራሄ ወዘተ የሚሉ ነገሮች አሉ። እነኚህ ነገሮች ነው ያው ለሀገራችን ያለ ምኞት ይሄ ነው የሚሆነው። ይሄን እንግዲህ እንትን እያደረጉ ነው እነኚህ በተርፍላዮች። እጅግ በጣም አሪፍ አድርጎ ነው የሰራው። በጣም ነው የሚያምረው። ያው ለዓለማችን ያለውን መልካም ምኞት እዚህ ጋር የሚያሳይ ነገር ስራ ነበር ያልኩት። እንደምታዩት እንግዲህ እዚህ ጋር እጅግ በጣም የሚያምር ነገር ሰርቷል ማለት ነው። እንግዲህ ይሄ ምን ማለት ነው? ጀሚናይ 2.5 ፕሮ ምን ያክል እጅግ በጣም ፓወርፉል እንደሆነና እንደዚሁም ደግሞ የኛን ሀሳብ ለመረዳት ምን ያክል ቅርብ እንደሆነ በቀላሉ መገንዘብ እንችላለን ማለት ነው። እንግዲህ ዓለማችን እየተቀየረ ነው። የአርቲፊሻል ኢንተለጀንሱ ወርልድ ዓለምን በከፍተኛ ደረጃ እየቀየረ ነው። የኮዲንግ ኢንቫይሮንመንት ደግሞ እዚህ ጋር እየተቀየረ እንደሆነ በቀላሉ መገንዘብ እንችላለን ማለት ነው። ይሄን በጣም አሪፍ አድርጎ ነው የሰራው። ስለዚህ አሁን ወደ ሌላ ቴስት እናልፋለን። አሁን የመጨረሻውን ፕሮምፕት እንሰጠዋለን። ይሄኛውን ፕሮምፕት ደግሞ እስኪ ዝም ብሎ እንደ ቦነስ ነገር እንውሰደው። ይሄኛው እንደ የሶከር ጌም ስራ ነው የምንለው። ስለዚህ አዲስ እንትን ላይ መጣና ከፍታለሁ እንደዚህ። ከዛ በኋላ እዚህ ጋር መጥቼ ፕሮምፕቴን ሰጠዋለሁ። ፕሮምፕቱን እዚህ ጋር እጥር ምጥን ያለች ፕሮምፕት ነች። ስለዚህ እችን ፕሮምፕት ሰጠውና እንግዲህ እንዴት አድርጎ ሶከርን እንዴት እንደሚሰራልን እስኪ እንመለከታለን። የስራው እንግዲህ አብረን እንመለከታለን። 11 ተጫዋቾች በሁለቱም ቡድን መካከል እንትናደርግና እስኪ በጣም ኢንተራክቲቭ የሆነ ሶከር ጌም ስራ እንለዋለን፣ እንደ ጌም ነገር ማለት ነው። እስኪ እሱን ደግሞ እንዴት እንደሚሰራ አብረን እንመለከታለን ማለት ነው። ያው እንደምንመለከተው እንግዲህ ጨርሷል ኮዱ ማለት ነው። ስለዚህ ኮዱ እዚህ ጋር ኮፒ እናደርግና ወደ ቪዥዋል ስቱዲዮ ኮድ እንደተለመደው ሄደን እዛ እናደርገዋለን። ምን አይነት ስራ እንደሰራ አብረን እንመለከታለን። ያው እዚህ ጋር መጥቼ ሰጥቼዋለሁ። እንግዲህ እንደምትመለከቱት ቪዥዋል ስቱዲዮ ኮድ ላይ ኮፒ አድርጌያለሁ። ከዛም እዚህ ጋር ምን አደርገዋለሁ ረን እለዋለሁ ማለት ነው። ዋው እዚህ ጋር እንደምትመለከቱት ይሄው ሶከሩን እዚህ ጋር በደንብ አድርጎ ሰርቶልናል ማለት ነው። ይሄው 11 ቀይ ለባሾች 11 ተጫዋቾች አሉ፣ ብሉ ለባሾች 11 አሉ። ኳሷን እዚህ ጋር እንደምትመለከቱት እያባረሯት ነው ማለት ነው። ከላይም ስኮር አለ፣ እዚህ ጋር ሰዓት መቁጠሪያም አለ ማለት ነው። እጅግ በጣም በሚገርም ሁኔታ እጅግ በጣም አነስ ያለች ፕሮምፕት ነው የሰጠሁት እንደተመለከታችሁት። እሱን መሰረት አድርጎ እዚህ ጋር እንግዲህ ምን ያክል እየሰራ እንደሆነ እንመለከታለን። ይሄ የፊዚክስ ችሎታው፣ የማስ ችሎታው፣ ዲዛይን የማድረግ ችሎታው፣ አንደርስታንድ የማድረግ ችሎታው እጅግ በጣም ከባድ እንደሆነ እዚህ ጋር እንመለከታለን ማለት ነው። በጣም የሚገርም ሶከር ነው እዚህ ጋር እየተጫወቱ ያሉት ማለት ነው። እንግዲህ ተጨማሪ ኢፈርት አድርገን እዚህ ጋር በደንብ ሪፋይን አድርገን ዳኛውን እዚህ ጋር እንደምትመለከቱ ራሱ ይገርማል። ሪፋይን አድርገን ብንሰራ ደግሞ እጅግ በጣም ብዙ ነገሮችን ማሰብ እንችላለን ማለት ነው። እንግዲህ ጀሚናይ 2.5 ፕሮ ነፃ የሆነ ቱል ነው። አሁን ኤክስፐሪመንት ላይ ነው ያለው።
ኤአይ ስቱዲዮ ላይ ገብታችሁ መጠቀም ትችላላችሁ። እጅግ በጣም ፓወርፉል መሆኑን እንግዲህ እስካሁን ባየናቸው እነኚህ ፕሮምፕቶች እነኚህ ቴስቶች ተመልክተናል ማለት ነው። ይሄኛውንም ጌሙንም እንግዲህ እዚህ ጋር እንደምትመለከቱት እጅግ በጣም አሪፍ አድርጎ ሰርቷል። ጎል ሲገባ እዚህ ጋር ብናይ በጣም ደስ ይለኛል። እንግዲህ የሚያስገባ ቲም ካለ ማለት ነው። እስኪ እንመልከት። ኢትስ ኦቨር ድሮ ነው እንግዲህ እዚህ ጋር አጋጣሚ ሆኖ ድሮ ነው እዚህ ጋር የተፈጠረው ማለት ነው። ጌሙ አልቋል። እንግዲህ ተመልካቾቻችን ጀሚናይ 2.5 ፕሮን በተመለከተ ያዘጋጀንላችሁ ፕሮግራም ይሄንን ይመስላል። ገና ከተለቀቀ ሁለተኛ ቀኑ ነው ዛሬ ማለት ነው። እጅግ በጣም አሪፍ የሆነ ሞዴል ነው፣ ነፃ ነው። አሁን ላይ በጉግል ኤአይ ስቱዲዮ ላይ መጠቀም እንችላለን ማለት ነው። ቀስ በቀስ ደግሞ በሞባይሎቻችን እንደዚሁም ደግሞ በሌሎች ፕላትፎርሞች እንደሚመጣ ተናግረዋል። እንግዲህ ወደ 4 የሚሆኑ ቴስቶችን ሰጥተነዋል። ቤንችማርኮችን አይተናል። እጅግ በጣም ፓወርፉል የሆነ ቱል ነው። እጅግ በጣም ተወዱታላችሁ። በተለይ በእኛ ቋንቋዎች ላይ የሚወዳደረው የለም። ስለዚህ ዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስላል። እንግዲህ የአርቲፊሻል ኢንቴሊጀንስ አለሙ ፍትጊያ እጅግ በጣም ጠንክሮ ነው ያለው። በዚህ ሰሞን እንኳን እንደተመለከት ነው ዲፕሲክ አዲስ ቨርሽን አውጥቷል። አዲስ ሞዴል ለቋል። ትላንትና የሰራነው ቪዲዮ ላይ ተመልክተናል። እንደዚሁም ደግሞ ከጀሚናይ 2.5 ፕሮ ዛሬ ያየነውን ቪዲዮ ተሰርቷል። ከዛ ውጪ ደግሞ ኦፕን ኤአይ እጅግ በጣም ተጨማሪ ፊቸሮችን ይዞ መጥቷል። ሌሎችም እንደ የአሊባባውም ኤአይ እንደዚሁ አዳዲስ ፊቸሮችን ይዞ መጥቷል ማለት ነው። እንግዲህ ከፍተኛ ፉክክር እየተደረገ ያለበት አመት ላይ ነው ያለነው። እንግዲህ በቀጣዮቹ ወራት ምን አይነት ዓለምን ወደ የት አቅጣጫ ሊወስዷት እንደሚችል አብረን የምንመለከት ይሆናል። እኛ በቻልነው የምናገኘውን ነገር ሁሉ ሼር እናደርጋችኋለን። እናንተም ቻናሉን ላይክ፣ ሰብስክራይብ በማድረግ እንግዲህ ተሳተፉ እንላለን። ለዛሬ ያዘጋጀነው ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።